አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 18 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? እንዲሁም በባንኮች መካከል ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል የሚለውን የ17 ሀገራትን መረጃ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ወደ ዝርዝር መረጃው ከማለፋችን በፊት በትናንትናው ዕለት እንግዲህ እጅግ በርካታ የምትሆኑ የቻናል ቤተሰቦች በውስጥ እየጻፋችሁልኝ ነበር። ይህም ከኢትዮጵያ ንግድ ባንክ ጋር በተያያዘ እንግዲህ ብዙዎቻችሁ ሊሰራላችሁ እንዳልቻለ ምን እንደተፈጠረ ስትጠይቁኝ ነበረ። በእርግጥ መረጃውን በትናንትናው ዕለት አልሰራሁትም። ይህም በትናንትናው ዕለት እንግዲህ ከሌሊቱ 9 ሰዓት አካባቢ እስከ 11 ሰዓት ተኩል ድረስ የኢትዮጵያ ንግድ ባንክ የተለያዩ ማሻሻያዎችን ከማድረጉ ጋር ተያይዞ ሙሉ በሙሉ አገልግሎቱን እንግዲህ አቋርጦ እንደነበረ በዚሁ አጋጣሚ ወደ እናንተ ላድርሳችሁ ለማለት ያክል ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ በግማሽ ሀገራት ላይ የተወሰነ ጭማሪ ታይቷል። በተወሰኑ እንዲሁም በግማሽ ሀገራት ላይ ደግሞ ቅናሽ ታይቷል። የትኛው ሀገር ቀንሷል፣ የትኛውስ ሀገር ጨምሯል የሚሉትን በዛሬው ዕለት የጆርዳን ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ የምናደርስ ነው የሚሆነው። ቀጣይ የትኛው ይቅደም እንግዲህ እንደ ወትሮው በእናንተ ድምጽ ይወሰናል ማለት ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት ከትላንቱ በመጠነኛ ጭማሪ በማድረግ 254 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25470 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። እንግዲህ በመጀመሪያ ደረጃ የናንተን ምርጫ ካስቀደምኩ በኋላ በቀጥታ ወደ አሜሪካ ዶላር ነው የማመራው። በዛሬው ዕለት አንድ የአሜሪካ ዶላር 178 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 17810 የኢትዮጵያ ብር ሲመነዘር እንደሚውልና ትላንት ከነበረበት እንግዲህ የአንድ ብር ከ20 አካባቢ ቅናሽ አሳይቷል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 121 ብር ከ60 ሳንቲም ሲመነዘር 100 የካናዳ ዶላር 12160 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 207 ብር ከ40 ሳንቲም ሲመነዘር 100 ዩሮ 20740 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ዌብሳይቱ ከማያስነብቡ ሀገራት መካከል የኳታር ሪያል ነው። ከተለያዩ የመረጃ ምንጮች እንግዲህ አንድ የኳታር ሪያል 46 ብር ከ73 ሳንቲም ሲመነዘር 100 የኳታር ሪያል 4673 የኢትዮጵያ ብር እየተመነዘረ እንደሚገኝ ከመረጃ ምንጮች ለማወቅ ችለናል ማለት ነው። እንዲሁም የቤሩትን የምትጠይቁ የቻናል ቤተሰቦች አላችሁ። በተደጋጋሚ በርካታ የቻናል ቤተሰቦች የቤሩት እንግዲህ በዶላር ስለሆነ የዶላር መረጃን ካወቃችሁ የቤሩት በዚያ ይካተታል የሚለውን በዚሁ አጋጣሚ እንግዲህ ማወቅ ግድ ይላችኋል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 47 ብር ከ80 ሳንቲም ሲመነዘር 100 የሳውዲ ሪያል 4780 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 48 ብር ከ69 ሳንቲም ሲመነዘር 100 የዱባይ ድርሃም 4869 የኢትዮጵያ ብር እየተመነዘረ እንደሚውል በዛሬው ዕለት እንግዲህ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 468 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 46820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 591 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 59130 የኢትዮጵያ ብር
በጥቁር ገበያ እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 118 ብር ከ08 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11808 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 23 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 52 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 5270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 222 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 22270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዕለታዊ የምንዛሬ ዋጋ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር 150 ብር ከ52 ሳንቲም ገዝቶ 153 ብር ከ53 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 194 ብር ከ01 ሳንቲም ገዝቶ 197 ብር ከ89 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 174 ብር ከ23 ሳንቲም ገዝቶ 177 ብር ከ72 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 184 ብር ከ48 ሳንቲም ገዝቶ 188 ብር ከ17 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 481 ብር ከ10 ሳንቲም ገዝቶ 490 ብር ከ72 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 40 ብር ከ98 ሳንቲም ገዝቶ 41 ብር ከ80 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ13 ሳንቲም ገዝቶ 40 ብር ከ93 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 20 ብር ከ75 ሳንቲም ገዝቶ 21 ብር ከ16 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንዲሁም የኢትዮጵያ ንግድ ባንክን እንግዲህ በንጽጽር ወደ እናንተ አድርሰናል ማለት ነው። እንግዲህ ሰሞኑን ያለው የጥቁር ገበያ ሐዋላ በአንድ አይነት አዙሪት ውስጥ እየተሽከረከረ ነው። በተለይ ብሔራዊ ባንክ የሚያወጣው አዳዲስ መመሪያዎችና አዳዲስ ሕጎች የጥቁር ገበያ ሐዋላን ያጠፋዋል ተብሎ እንግዲህ ቢታሰብም እስካሁን ያለበት ሁኔታ እንግዲህ እጅግ ከፍተኛ የሆነ ልዩነት እየፈጠረ ይገኛል። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለሕዝባችን። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።